ወይዘሮ ሜላት ወደ ፍርድ ቤት ልትቀርብ ነው። ወይዘሮ ሜላት እንግዲህ ያው ምንም ነገር መረጃ ስለሌለ ለሷ አልገደለሻትም የሚል ባዩሽን አልገደልሽም ወይዘሮ ሜላት የሚል ምንም ነገር ስለሌለ ወደ ፍርድ ቤት ልትቀርብ ነው። አቶ መስፍን ወደ ፖሊሶች ሂዶ በቃ ደመደማችሁ ሜላት ባዩሽን ገላታለች ብላችሁ ደምድማችሁ ወደ ፍርድ ቤት ልትሰዷት ነው ሲል፣ አዎ እኛ ወደ ፍርድ ቤት ነው ከፍርድ ቤት ነው የሚሉትን እንግዲህ ያለውን ነገር እነሱ አጣርተው ይነግሯቸዋል። እኛ ግን ወደዛ ልናስተላልፍ ነው ሲባል በጣም ተበሳጭቶ ነበር የወጣው። በዚህ አጋጣሚ የወይዘሮ ባዩሽ ባል ወደ ፖሊስ ጣቢያ ሂዶ ነበር። ፖሊሶቹም በጣም ደንግጠዋል። እኛ እንመጣለን ነው ብለን የነበር እንጂ አንተ ወደዚህ ትመጣለህ ብለን አላሰብንም ነበር ብለው ሲሉት፣ እናንተ ብዙ ስራ አለባችሁ፣ ከምን እንደደረሰ ልጠይቃችሁ ነው የመጣው ብሎ ይላል። ምስቴን የገደለሻት ሜላት ናት። የቅርብ ጓደኛዋ ነበረች። በጣም ትከታተላታለች። አንድ ቀን ሰላም ይሆናሉ፣ አንድ ቀን ደግሞ ይጣላሉ። በዚሁ መልኩ ነው ያሳለፉት። መልካም ምስት ነበረችኝ ብሎ ለፖሊሶቹ ይናገራል። ከዛ መሀልም ከቻላችሁ ወይዘሮ ሜላትን ማግኘት እችላለሁ ሲል፣ እሺ ችግር የለውም እና እናገናኝሃለን ብለው ካለሽበት እንግዲህ ፖሊሶቹ አስጠርተው የወይዘሮ ባዩሽን ባል አገናኝተውታል። እንዴት ነህ አንተ ደፋር መጣህ? ባዩሽን አንተ ነው የገደልካት ሲል፣ አንቺ ነው የገደልሻት ነው እየተከራከሩ። እንዴት እንደዛ አልሽ ሲላት፣ አንተ እኮ እየሰከርክ ነጋ መሸ አንተ ጋር ከተጋባሽ በኋላ ነው ጓደኝነቴንም ያጣሁት። አንተ የምትላትን በሙሉ ለእኔ እየመጣሽ ትነግረኝ ነበር። በዛ ጉዳይ ነው ከቤቴ ተጠራርተን ከቤት ባህልም ሆነ ምናምን አብረን እናሳልፍ ነበር። በኋላ ግን ሲወጣ ሲገባ ሲደበድባት እኔ ማስጠላኝና ተውኩት። እኔ ያልኩትን ወስዳ ለባሏ ትናገር ነበር። እሱ የሚያደርጋትን እንደ ጓደኛ ለእኔ ትነግረኝ ነበር ብላ ሜላት ለፖሊሶቹ አስረድታ ጥላው ትገባለች። እሱም ተናዶ መጠጥ ቤት እንደለመደው ገባና ጥርዝ ብሎ ሰክሮ፣ አሁንም ማን መሰላችሁ ያገኘው? እንግዲህ አቶ መስፍን ለባዩሽ ሂዶ እንትን ለምኘው እኮ ለአቶ መስፍን ለወይዘሮ ሜላት ሂዶ ለምኘው እኮ የባዩሽ ባል መጥቶ ከፖሊስ ጣቢያ ያለውን ነገር እንዲያስረዳ አልኩት። መስፍኔ እኔ በገንዘብ ሀቅ እንዲወጣ አልፈልግም። ገንዘብ አሁን ሰጥተኸው እሱ እንደሆነ ለሚጠጣበት ትንሽ ከሰጠው እኔ ገድያታለሁ ማለቱ አይቀርም። ከነገ ወዲያ ግን ያን ገንዘብ እንትን ሲልበት፣ አይ የዛን ጊዜ እኮ በገንዘብ አታለውኝ ነው እንደዚህ ያልኩኝ ተብሎ ሀቅ የተሸፍኖ እንዲቀር አልፈልግም። ነግሬሃለሁ መስፍን፣ በገንዘብ አንድም ነገር እንዳታደርግ፣ ከኔ ጋር እንዳትጣላ፣ እኔ ጥሩኛ ነው ያለው ብላ ለመስፍን ትነግረዋለሽ። አሰላሙ አሌይኩም ወረሕመቱላሂ ወበረካቱ። ሀኒ እንግዲህ በዚህ አጋጣሚ ከየዝራ ጋራ ከመንገድ ላይ ተገናኝተው ከዚህም በኋላ በቃኝ እኔ እናቴ ታስራብኛለች ብዙ ነገር አለብኝ ብላ ጣጥላው ልትሄድ ስትል እሱም ስሟት አልፏል። እንዴ የሰው ጉንጭ ዝም ብሎ ይሰማል እንዴ ብላ እሷም እንደ ቀልድ አድርጋ ሄዳለች። ሲሆን እስከ ቤታቸው ድረስ ሄዳ የሀናን ምንነት ለማጣራት ከየዝራ ጋር ለማለያየት ትናንትና ጥንብዝ ብሎ ሰክሮ እሱም አብራ ስላገኘሽው ያለውን ነገር ስለነገራት እስከ ቤት ድረስ ጓደኛ ነኝ ብላ ሄዳለች። እነሱ ሀናና ሰላም ግን ጓደኝነቷን ስለማያምኑበት ሁላቸውም በየፊናቸው ጣጥለዋት ሂደዋል። ሀና ወደ አባቴ ብላ ሄዳለች። ያንን የዝችን ባለ ፍቅረኛዋን እሷ ማትፈልገው እሱ የሚፈልጋት ልጅ አለና ወደ እሱ ወደ ቅዱስ ሄዳለች። ሰላምም ደግሞ የወይዘሮ ባዩሽን ባል ለማግኘት ወጥታ ሄዳለች። እሷን ከቤት እንዳሻንጉሊት እንዳስቀመጡ ጣጥለዋት ሂደዋል። ማነው አብሮ ያለ? ምስኪን የምላሴ ነው። ምላሴንም ለማወጣጣት ሞከረሽ እና ጓደኛ ነኝ ብለሽ እስካሁን ድረስ አብረሻቸው ጓደኛ ከሆንሽ ይህን ነገር እንዴት አላወቅሽም ብሎ በይ ለዚህ ወሬ ሰላም ትሻልሻለሽ ብሎ ሰላምን ሊጠራ ሲሄድ ሰላም አሁንም የለችም። ከዛ እንደዛ ብሎ ጥሎ ሲሄድ ይሄ ደግሞ ወሬ እንዳያስጨርሰኝ ምናምን ብላ ትተዋለሽ። በዚህ አጋጣሚ ግን ቅዱሴ ያው ሊያጣራና እሷ እሺ እንደምትለው ስላወቀ እሷ ግን እየተጫወተሽበት እንጂ እሺ እንደማትለው እሷ ያለ ከፍቅሯ ከኤዝራ ላይ ነው ሀብታምም ስለሆነ ማለት ነው። እና
ቅዱስ እንግዲህ እሷን አግኝቶ እያወሩ ሳለ የእኔ ታሪክ ብዙ ነው ያደግኩት ደሴ ነው ምናምን ብላ እየነገረሽው መንገድ እየሄዱ ነግረው በጣም ደስ ብሎት የቅዱስም ለጽዮን ለመናገር ጽዮንም እሺ እንድትለው ልትናገር ከዛ ተገናኙ። ትናንት ለምን በዚህን ሰዓት አልነገርከኝም ነበር ስትለው ደውዬልሽ ነበር ግን ስልክ አታነሽ ስትይ ዝም አልኩኝ። ስለ አዎ ደውለህ ነበር አላየሁትም ነበር ለካ ደውለህ ነበር ብላ እንግዲህ ለምን መሰላችሁ ስልክ ያላነሳሽ ከነ ሰላም ቤት ስለነበረች ነው። እና ምን አለሽ? ሰላም እና ሀና እህታማቾች ናቸው። እናታቸውም ታስራለሽ፣ ግን ታሪኩ ብዙ ነው። ያደገሽው ደሴ ነው ብሎ ነገራት። በጣም ነው የማመሰግነው፣ ትልቅ ነገር ያደረግከው ወንድ ሸተሃል ብላ እንግዲህ ስማውም ምን ብላውም ሄዳለሽ። እሱም በጣም ደስ ብሎታል። ግን የቅዱስ ሞኝነት እሱ ሀናን ባጣራ ቁጥር ሀናን የዝራ እንዲርቅ ባደረገ ቁጥር ይች ሲሆን ወደ የዝራ እየቀረበሽ እሱን እንደምትተወው እየተረዳ አይመስለኝም። አንዳንድ ጊዜ ፍቅር ልብንም ዓይንንም ይሸፍናል የሚባለው ከቅዱስ ላይ አይተናል ማለት ነው። እና ውድና የተከበራችሁ ቤተሰቦች እንግዲህ የወይዘሮ ሜላት የአቶ ኖላዊ ድራማ ያለበት ሁኔታ ሜላት ወደ ፍርድ ቤት እንደምታልፍ ነው የተነገረው። አቶ የባዩሽ ባለቤት ደግሞ እሷ ናት ብሎ ግን ጥንዝ ብሎ ገንዘብ ከሰጡትም እኔ ነኝ እንደሚል እየተረዳ ነው ያለ ማለት ነው። እና ወይዘሮ ሜላት ግን መስፍንን በገንዘብ እኔ ሀቄ እንዲወጣ አልፈልግም፣ ሀቄ በራሴ ግን ነው፣ እኔ ሀቅ ነው አላደረግኩም፣ ሀቄ እንዲወጣ ጊዜ ይበላል እንጂ ይወጣል፣ በገንዘብ ምንም ነገር እንዳታደርግ ብላ እሱን ተናግራው ሄዳለች ማለት ነው። ተለያይተዋል። በዚህ አጋጣሚ እንግዲህ መጨረሻው ሀቋ እውነትም ፖሊሶች አጣርተው ፍርድ ቤት ያንን ፎቶ ሲያይ ተከታትሎ ሀቁ ይወጣል። እነዛ ገዳዮች ይያዛሉ አይያዙም? እነዛስ እነማን የላካቸውን ነገር ይናገራሉ ብላችሁ ታስባላችሁ? አቶ በቃሉ እንግዲህ አብሮ ባዩሽን ያስገደላት ሰው እስካሁን ድረስ በዚህ ነገር የለም እና ምን ትላላችሁ? እንግዲህ አቃቢ ሕግ ምን እንደሚያደርጋት መጨረሻውም እናያለን ማለት ነው። እና እናንተ ላይክ፣ ሼር፣ ሰብስክራይብ እያደርጋችሁ ሀሳብ አስተያየታችሁን በኮሜንት ስጡ። አንድ ነገር ደግሞ በዚህ እነግራችኋለሁ። በዚህ አጋጣሚ ዩቱበሮች ላይ ያለው ነገር ማለት ነው እና በትዳራቸው በልጆቻቸው በእናታቸው የሚያደርጉት ፕራንክና ድራማ ትንሽ ከበድ ያለ ጠጠር ያለ ነው እና እናንተ ከታች አትሳደው፣ ዝም በሉ፣ አይታችሁ ዝም በሉ፣ ክፉ ነገር አይውጣችሁ ማለት ነው። እና እንግዲህ በተለይ ሱማያና ሰይድ ያሉበት አመት ከምናምን አልፏቸዋል። አሁንም ከዛው ላይ ነው ያሉ እና ትለዋለሽ፣ ይመጣል ይሄዳል። እሱም ያገኘው ሴቱን ላይ ይዞ ገንዘብ መኖሩን ላይ ያስታውቅ ከቤቶቹ ከዛ ከወንድሜ ነው ሆኖ ይዟቸው የሚሄደው። ትናንትና አንዲት ሴት ይዞ ሄዶ ገንዘብ ምንም አልፈልግም አንተን ነው የምፈልግ ብላለሽኝ፣ በጣም ነው የማመሰግነው፣ ከገንዘብ ሳይሆን ትዳርህን ነው የምፈልግ ብላለሽ ብሎ ግን ሲሰጣት ደስተኛ ሆነሽ እያልሽ ሱመያ ገንዘብ 5ም ቢሆን በስጦታም ሆነ በምን ሲሰጥ ደስ ይላልና ባትደሰት ነበር የሚገርመኝ። እና ሱመያ በጣም እንትን ብላ በቃ ያን የቅናትን ሳላገባ አታገባም እያለሽ የምትፎክራት ፎከራ እነሱ በድብቅ እንደሚገናኙ ለሶሻል ሚዲያ እንደሆነ የሚያስታውቅ ነገር ነው። በነገራችን ላይ ሶሻል ሚዲያ እንዳያችሁት እሱም ተናግሯል። እኔ ለአንድ ጊዜ ትኬት አንድ ቪዲዮ ነው የሚሰራልኝ እና ስላለ እነሱ እየተገናኙ ግን ተመልካቹን ሞኝ አይደል ተመልካቹ እያዘነ ለአንዱም እያለ በቃ በሜት ተሞልቶ እንዲኖር አድርገውታል ማለት ነው። የተመልካች የሁለታቸውም ክብር የላቸውም። በነገራችን ላይ ሰኢድም ይሁን ሱማያም ይሁን የተመልካች ክብር ቢኖራቸው ኖሮ እንደዚህ ሰውን አያወዛግቡትም ነበርና ያንን ነው የሚያደርጉ ያለ። አታገባም ብላ እርግጠኛ የሆነች ሱማያ ስለሚገናኙ ነው፣ ለሚዲያ ነው እንደማይገናኙ የሚናገሩ ያለ። አሁን ላይ እንደምታዩት ማሻአላህ ተባረከ ረህማን ብላለሽ። ግን በዚሁ እንቀጥል፣ እኛም ገንዘባችን ያንን የከሰርከውን ገንዘብ ማውጣት አለብን ብለው እየተመካከሩ ነው የሚመስለኝ ማለት ነው። እና አታገባትም ብላለሽ፣ አታገባም እኔ እያለሁ ቱህ ብላ ከምላሴም ጸጉር ይብቀል ነው የሚባል ብላ እንግዲህ ተናግራለች ማለት ነው። እና ሱማያ እንደዚህ ብላ እርግጠኛ የሆነሽው ለምን ይመስላችኋል? ሰኢድ እና ሱማያ ይገናኛሉ። የእውነቴን ነው፣ ስለሚገናኙ ነው እንደዚህ የሚሆኑት። ስለሚገናኙ ልጆቹንም አግኝቶ
እንትን እያሉ ሰላም እየኖሩ ይመስለኛል እንጂ ለቪዲዮ ነው እንደዚህ ብለን እንኖር ብለው ያለ መቼ እንትን እንደሚሉ እናያለን እንግዲህ። እና ተመልካቾች ከታች ኮሜንት ምናምን እንደዚህ እንትን አትበሉ ማለት ነው። ስድብ እሷንም እሱንም እንትን አትበሉ። እንደነሱ አንሆን እኛ እነሱ እኛን ስላላከበሩን እኛ ደግሞ ወታች መሳደብ የለብንም ከእነሱ ስለማንተናነስ። ማየት ካለባችሁ እዩ እንጂ መጥፎ ነገሮች አጻፉ። ትርፍ ንግግር ነው የሚሆነው አሁን ላይ ትርፍ ብቻ። እነሱ ስራቸውን እየሰሩ ነው። ታውቃላችሁ፣ እርግጠኛ ሆና እንደዚህ የምትልበት ምክንያት ለምን ይመስላችኋል? እንግዲህ ሀያትን በስህተት እንዳገባት ከዛም በኋላ ራሷ ሀያት ጥላው ሄደሽ በቃ የለሽም ራሱ ባለፈው ሙዚቃ ነው ምናምን ለቃለሽ እንጂ ስለ እሱ ማታወሳ ስለምንም አትልም። ጸጥ አለሽ ኸላስ። ሱማያ ግን በቃ አሁን ያለሽበት ሁኔታ ራሱ በቃ እየተሽቀረቀረሽ ነው የምትወጣ። ራሷን ጠብቃለሽ ምናምን እና ለይቷል። መገናኘታቸው የታወቀ ነው አሁን ማለት ነው። እና ተረጋጉ ተመልካቾች፣ የሱማያ የሰይድ ተመልካቾች እናንተ እንደነሱ አትውረዱ። እነሱ የተመልካች ክብር ስለሌላቸው እናንተ ደግሞ ዝም በሉ። ማንንም አትደግፉ። ማየት ካለባችሁ አይታችሁ ውጡ እንጂ ኮሜንት ራሱ መጻፍም አያስፈልግም። ለምን መሰላችሁ? ተመልካችን ያከበሩ አይደሉም። የእነሱ ደስታ የሚናፍቀው የእነሱ መገናኘት መታረቅ የሚናፍቀውን ሰው እነሱ ማሳየት አልፈልጉም። እንደዚህ በእነሱ እንዳሰባችሁ እንደተጨነቃችሁ እንድትኖሩ ለማድረግ ያደረጉት ነገር ነውና እንትን ባሉ ተጠንቀቁ። ለማንኛውም ይህን ነው የምላችሁ። ሁላችሁንም አመሰግናለሁ። ላይክ፣ ሸር፣ ሰብስክራይብ አድርጉ። መልካም ጊዜ። ልጅ ምንድን ያለችው? ቤት ገዘውልሽ ምንም የማይፈልግ ሰው እንደዚህ ነው። ምንም ማለት ካንተ ምንም ካልፈለገች ቤት ማለት በቃ ምንም የማትፈልግ ከሆነ የዚህን ያክል ደስታ ሊሰማት አይችልም። እኔ አልፈልግም። እንደውም የሆነች ቢሆን ለምን ገዛልኝ አልፈልግም ማለት ለመናገር ሰይድ መቼም ቢሆን አያገባትም። ዝም ብላችሁ እናንተ ሴት ሲቆጥር ይኖራታል እንጂ አያገባትም። እኔ ይኸው ነግሬያቸዋለሁ። ምላሴ ይቆረጥ ምላሴ ላይ ፀጉር ይብቃል ነው እንደሚባለው። መቼም አያገባትም። እችንም ያመጣ ዝም ብሎ ሊያስፈራራ ነው ማለት ነው። መቼም አታገባትም። ሴት እያመጣ ሴት እየቀያየርክ እንደዚሁ እዚሁ ላይ ሴት አንዷን ስታመጣ አንዷን ስትወስድ አንዷን ስታመጣ አንዷን ስትወስድ ትኖራታለህ እንጂ መቼም አታገባትም። እኔ በህይወት እያለሁ ወይ ደግሞ እኔ የራሴ ህይወት ሳይኖረኝ እንግዲህ ሱማያ ይሄ ነው ያለው ማለት ነው። እና እርግጠኛ ያደረጋት ነገር ምንድን ነው? ከባሏ ጋር ተገናኝታለች፣ ከሰኢድ ጋር ተገናኝታለች። ስለተገናኙ ነው። ለተመልካቹ ግን ያው እንደተጨነቁ በእነሱ እንዳሰቡ ይኖሩ እኛ ቪዲዮዋችን እንዲታይልን በሚሉት ነው። ግን የበለጠ አብረው ተገናኝተው ቢሰሩ ልጆች እንደተገናኙ ያለውን ነገር ቢነጋገሩ የበለጠ ተመልካቹም ያይላቸዋል። ከዛ የበለጠ ጥፍ ይሆናል። ግን እነሱ እንደዚህ እንትን እንዳሉ ሰውን ለማሳለፍ ነው የፈለጉት። ይኸው ለውጥ አለ፣ ከእሷ ላይ ራሱ ለውጥ አለ ማለት ነው። ያንን እንዴት ምናምን ተቀይሮ ያን ሁላ ነገር ሆኖ አሁን በቃ ማሻአላ ሆናለሽ። እና ተመልካቾች ሰኢድ እና ሱማያ ተገናኝተዋል። የሚያደርጉት ነገር ቪዲዮዋቸውን እይታው እንዳይቀንስ ብቻ ነው የሚመስለኝ እንደኔ ማለት ነው። እና ለማንኛውም መልካም ምኞት እንመኛለን። እርግጠኛ ሁና ነው የምትናገረው። ያው ለተመልካቾቻችሁ ክብር ያላችሁበትን ትክክለኛውን ነገር ብትናገሩ ለእናንተም ተመልካችም ይደሰታል እንጂ ሌላ ምንም አያደርግም። ቢሆንም ግን እሷ ምንም ቢሆን አንተ አታገባም፣ ሰኢድ ሴት ስታመላልስ ስታሳይ ትኖራለህ እንጂ አታገባትም ብላለሽ። ሲመስላችሁ ገንዘብ እንደዚህ እንትን እያለ ምን ሲሰራ እንደነበረ ሰኢድ ዩቱበር ነው። አብዛኛውን እንትን ላይ የመጀመሪያ ዩቱበሮች እነሱ ናቸው። በነገራችን ላይ ሱማያ በስራዋ በእጅ ስራዋ ጎበዝ ናት። አበባ